ሰበር ዜና የቴዲ አፍሮ ስቱዲዮ መሰበሩና ያልታተሙ የጥበብ ስራዎች መዘረፋቸው በዚህ ጉዳይ ላይ አዲስ መረጃ ወጥቷል። እንመለከተዋለን። በቴዲ አፍሮ ሙዚቃ ምክንያት ጀነራሎች መጋጨታቸው ይፋ ሆኗል። ዳስታን በመንግስት ባለስልጣናት መካከል የፈጠረው ከፍተኛ ንዝረት እስከ ተኩስ ልውውጥ መድረሱ ተገልጿል። የቴዲ አፍሮ ጉዳይ ዋይት ሀውስ ደርሷል ተብሏል። ትናንት ምሽት በታጠቁ ኃይሎች የተፈጸመው የድርጊት በመላው ዓለም ኢትዮጵያን ያስቆጣ ሲሆን ጠቅላይ ሚኒስትር አብይ አህመድ ግን ለአራተኛ ጊዜ ትናንት ምሽት አርጩሜ እናነሳለን ሲሉ ጠንከር ያለ ማስጠንቀቂያ ሰጥተዋል። እንመለከተዋለን። በዳስታን ሙዚቃ ምክንያት በመንግስት ባለስልጣናትና ጀነራሎች መካከል የተፈጠረውን ክፍፍል እንመለከታለን። የአርቲስት ቴዲ መዘረፍና የባልደረቦቹ መታሰር የዓለም አቀፍ ሚዲያዎች ትኩረት በሳበበት በዚህ ሰዓት በኢቲቪ ውስጥ ቴዲን ያደነቁ አንጋፋ አርቲስቶች ፕሮግራም እንዳይተላለፍ ታግዷል። እውነት የሚናገር ዘፈን ከሰባኪ ይበልጣል ያሉት መጋቢ አዲስ እሸቱ በጉዳዩ ላይ ምን አሉ? እንመለከተዋለን። ቴዲ አፍሮ ቶሪካን በእንግሊዝኛና በአረበኛ ለመልቀቅ የወሰነው ውሳኔ በመንግስት ላይ የፈጠረው ድንጋጤ ምን ይመስላል? ክቡራን አድማጭ ተመልካቾች አብራችሁ ቆዩ። እኔንና ሌሎች በርከት ያሉ መረጃዎች ይዘን መጥተናል። እስከ ፕሮግራሙ ፍጻሜ በድጋሚ አብረን እንቆይ። ታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበሙን መልቀቁ ተከትሎ የተፈጠረው ከፍተኛ ንዝረት አሁንም ወደ አዲስ ምዕራፍ ተሸጋገረ። ትናንት ምሽት በአርቲስቱ ስቱዲዮ ላይ የተፈጸመው ድርጊትና በመንግስት መዋቅር ውስጥ የተፈጠረው መከፋፈል ተባብሶ መቀጠሉ ሲገለጽ በርካቶች የመንግስት ባለስልጣናትና ጀነራሎች በቴዲ ሙዚቃ የተነሳ ግጭት ውስጥ መግባታቸው ተሰምተዋል። አርቲስት ቴዲ አፍሮ ቶሪካ የተሰኘው ስድስተኛ አልበሙ ለህዝብ ማቅረቡ ተከትሎ ስራዎች በዓለም አቀፍ ደረጃ እጅግ አስገራሚ ሪከርዶች እየሰባበሩ ቀጥሏል ተብሏል። በተለይ ዳስታን የተሰኘውና የዙኔን ሮሮ የዳሰው ዜማ በኢትዮጵያ ብቻ ሳይሆን በዓለም አቀፍ የሙዚቃ ገበታዎች ላይ ከፍተኛ እይታን እያገኘ ቀጥሏል። ይሁን እንጂ ይህ የጥበብ ስራ ስኬት በመንግስት አካላት ዘንድ ከፍተኛ ስጋትን የፈጠረ ይመስላል። መንግስት ሙዚቃውን ለማጥላላትና ተደማጭነቱ ለመቀነስ የተለያዩ ስልቶችን ሲጠቀም ቢቆየም ሙከራው ግን አልተሳካም ተብሏል። ይልቁን ሙዚቃውን በማህበራዊ ሚዲያ በሚያጋሩ እና በአደባባይ በሚያደምጡ ወጣቶች ላይ እስር መጀመሩ መረጃዎች ገልጸዋል። ከሁሉ በላይ ግን አሳሳቢ መረጃ የወጣው ትናንት ምሽት ነው። በርካታ የጸጥታ ኃይሎች በአርቲስቱ የመኖሪያ ቤትና ስቱዲዮ ውስጥ በመግባት ድንገተኛ ወራ በፈጽማቸው ተገልጿል። በስፍራው የነበሩ ምንጮች እንደገለጹ በስቱዲዮ ውስጥ የሚገኝ ውድ የሙዚቃ መሳሪያና ገና ለዚሁ ያልቀረቡ በርካታ የፈጠራ ስራዎች ሙሉ በሙሉ በመንግስት ኃይሎች ተዘርፈው ተወስደዋል ተብሏል። ይህ ድርጊት በአርቲስት ደጋፊ ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን የታዋቂው የጀርመን ድምጽ ራዲዮ ጨምሮ በርካታ ዓለም አቀፍ ሚዲያዎች ሁኔታውን በዝርዝር ዘግበውታል። ድርጊቱ አርቲስቱን ከፈጠራ ስራው ለማሰናከልና በስነ ልቦና ላይ ጫና ለመፍጠር የታለመ ነው ተብሎ ተፈርጇል። ዶቼ ቬለም እንዲህ በማለት ቃል በቃል ዘግቦታል። የአርቲስት ቴዎድሮስ ካሳሁን ስቱዲዮ መዘረፉን የአርቲስቱ የቅርብ ሰዎች ለዶቼ ቬለ አረጋግጧል አለ። ትናንት ማምሻውን የወጡ መረጃዎች መሳሪያ የታጠቁ በተሽከርካሪ የመጡ አካላትም ጠባቂዎችን በመደብደብ ሲኤምሲ አካባቢ በሚገኙ የአርቲስት ስቱዲዮ ንብረት ሙሉ በሙሉ ዘርፈው መውሰዳቸውን ገልጿል። የቀረውን ሰባብረው የቢሮውን በሮችም መሰባበራቸውን ገልጿል። ዶቼ ቬለ ያነጋግራቸው የመረጃ ምንጭ በበኩላቸው ትናንት ምሽቱን ወደ 3 ሰዓት ገደማ ድርጊቱ መፈጸሙን አረጋግጠናል ብሏል። አክለው ጠባቂዎች በመደብደብ ስቱዲዮ ተሰብሮ ለሙዚቃ ስራ የሚጠቀምባቸው ንብረቶችም መዘረፋቸውን አመላክተዋል። አርቲስት ቴዎድሮስ በርካታ ዘፈኖች እንዳሉት የገለጹት የመረጃ ምንጩ አብዛኛው እስካሁን አልወጣም ሲሉ ገልጿል። ቴዲ አፍሮ በየዕለቱ በሙዚቃ ስራና ልምምድ እንዲሁም የሙዚቃ ቅንብር ጊዜውን የማሳለፍ ልምድ አለው ያሉት የመረጃ ምንጭ በርካታ ግጥሞችና የሙዚቃ ስራዎች ለሌሎች አርቲስቶች እንደሚሰጥም ገልጸዋል። ምንም እንኳን የአርቲስት ቴዎድሮስ ካሳሁን ቶሪካ የተሰኘውን የሙዚቃ አልበም ከመውጣቱ አስቀድሞ የስነ ልቦና ጫና ሊያደርሱ የሚችሉ ወከባዎች በአካባቢ እየተፈጸሙ የነበረ ቢሆንም እንቅስቃሴው ተገቶም እስካሁን በደህና ሁኔታ ላይ እንደሚገኝ ለዶቼ ቬለ አስረድቷል ብሏል። ሌላው እንግዲህ ትኩረት የሚሻው ጉዳይ የሙዚቃው ተጽዕኖ በመንግስትና በጸጥታ መዋቅር ውስጥ የፈጠረው ንዝረት ነው። መረጃው እንዳመላከተው ከሆነ በከፍተኛ የመንግስት ባለስልጣናትና በጀነራሎች መካከል ሙዚቃው ሊታገድ ይገባል ወይስ አይገባም በሚልም የሀሳብ መከፋፈል ተፈጥሯል ተብሏል። ይህ አለመግባባት በአንዳንድ አካባቢዎች እስከ ተኩስ ልውውጥ የሚያደርስ ግጭት በጸጥታ ኃይሎች መካከል መፈጠሩም ተነግሯል። በተለይ በዳስታን ሙዚቃ መልእክት ዙሪያ ባለስልጣናቱ ወደ እርስ በርስ ፍጥጫ መግባታቸው የሙዚቃው መልእክት ምን ያህል ጥልቀት እንዳለው ማሳያ ሆኗል ተብሏል።
የቴዲ አፍሮ ጉዳይ አሁን ከሀገር ውስጥ አልፎ ዓለም አቀፍ ዲፕሎማሲያዊ ክብደት እያገኘ ነው። 16 የዲያስፖራ ተቋማትም ለአሜሪካ ውጭ ጉዳይ መስሪያ ቤት ደብዳቤ በመላክ የአርቲስቱን ደህንነትና የሀሳብ ነጻነት እንዲከበር መጠይቃቸው ይታወሳል። የባለበት መንግስት አሁንም በቴዲ ሙዚቃ ጉዳይ አዳዲስ ተግባራት መፈጸም ላይ ይገኛል ተብሏል። የአርቲስት ቴዲ አፍሮ ኔትወርክ አልበም በዘንድ እያመጣ ያለው ንዝረት አሁንም ቀጥሏል። ዛሬ በደረሰን መረጃ መሰረት በሀገሪቱ አንጋፋ የቴሌቪዥን ጣቢያ ኤቲቪም ውስጥ አንድ ፕሮግራም በአርቲስት ቴዲ አፍሮ ምክንያት እንዳይተላለፍ መታገዱ ተሰምቷል። መሰረት ሚዲያን ጨምሮ የተለያዩ የመረጃ ምንጮች እንደዘጋው በኢቲቪ እሁድ ቤት በተሰኘውና በአርቲስት ሙሉዓለም ታደሰና ባልደረቦቹ በሚዘጋጅ ፕሮግራም ላይ አለ ተብሏል። በአጠቃላይ በዚህ ክፍል አዘጋጆች በታዋቂ ሰዎች ቤት በመሄድ ቆይታ ያደርጋሉ። በዚህ ሳምንት ግን ሊቀርብ የነበረው ዝግጅት በአንጋፋው አርቲስት ተስፋዬ ማሞ ቤት የተቀረጸ ነበር። ሆኖም ግን ይህ ዝግጅት በድንገት እንዳይተላለፍ ታግሯል ተብሏል። አርቲስት ተስፋዬ ማሞ ከሰሞኑ በይፋዊ ፌስቡክ ገጹ ሆድ ቡቡ ቴዲ አፍሮ በሚል ርዕስም ስለ ቴዲ አፍሮ ሰብዕናና ደግነት የሚገልጽ ጽሑፍ አጋርቶ ነበር። ይህን ተከትሎ የጣቢያው አመራሮች የአርቲስቱ ቆይታ እንዳይተላለፍ መመሪያ ማውረዳቸው ተገልጿል። ይሁን እንጂ ለፕሮግራሙ አዘጋጅ የተሰጠው ምክንያት ቀረጻው በካሜራ ቴክኒክ ችግር ምክንያት ተበላሽቷል የሚል እንደሆነም ተገልጿል። ይህ ክስተት በብዙዎች ዘንድ ጥርጣሬ ፈጥሯል። ከዚህ ቀደም ያልታየ የቴክኒክ ችግር አሁን እንዴት ተከሰተ የሚለው ጥያቄ በስፋት እየተነሳ ይገኛል ተብሏል። ብዙዎቹ ድርጊቱን ድምፅን የማፈንና ተጽዕኖ ፈጣሪ ሰዎችን የማሸማቀቅ ሴራ ሲሉ እየገለጹ ይገኛሉ። በተለይ ቴዲ አፍሮን ያደነቀ ሰው ሁሉ በመንግስት መገናኛ ብዙሃን እንዳይቀር የሚደረገው ጥረት በኪነ ጥበብ ሰዎች ላይ ከፍተኛ ቅሬታ እያሳደረ ይገኛል ሲሉ ገልጿል። ድራማው ያስቆመው የአርቲስት ተስፋዬ ማሞ መልእክት እንዲህ የሚል ነበር። ሆደ ቡቡ ቴዲ አፍሮ ከቴዲ አፍሮ ጋር የተዋወቅ ነው በወርሃ ታኅሳስ 1993 ነፍሱን ይማረውና አለባቸው ተካ በሚያዘጋጀው ተወዳጁ አለቤ ሾው ዝግጅት ላይ በእንግድነት ተጋብዘን ነው። የተጋበዝነው ክላሲካል ፒያኒስቶ ግርማ ይፍራሸዋ የቴዎድሮስ ካሳሁን ነው። ያኔ ቴዲ አፍሮ የሚለው ስያሜ ገና አልገነነም ነበር እና እኔ ሆነን ነበር። ቴዲ ጨዋታና ቁም ነገርን እኩል የሚችልባቸው መሆኑን የተረዳሁት ያኔ ነበር። ለጥያቄዎች የሚሰጣቸው መልሶች ከእድሜው በላይ ረጋ ያሉና ቁም ነገራቸው በለዛ ያጀቡ ነበሩ። ቴዲ ለዛና ጨዋታ ያለው የመሆኑ ያህል ሆደ ቡቡነቱ የታወቀው ያኔ ነው። የአባቱ የካሳሁን ግርማም ነገር ሲነሳ መቋቋም እያቃተው ብዙ ታግሎ እኛንም ብዙ ታግሏል። ይህ ዘመን ቴዲ ዝነኛውን አቡጊዳ አልበም ያወጣበት ጊዜ ነበር። እነሆ ይህ ዘመንም ሲሰላ ዘንድሮ 25 ዓመታትን አስቆጥሮ በቅብብሎች ላይ ኢትዮሪካ አልበም አቀብሎናል። እነሆ እድሜ ተችሮንም ኢትዮሪካ ለመስማት አቆብቁበናል። ይህንን በማለቱ ነው ይህ ድራማ እንዲቋረጥ መደረጉ የተገለጸው። ይባለበትም ጠቅላይ ሚኒስትር አብይ አህመድ የቴዲ ሙዚቃ ከወጣ በኋላ ትናንት ምሽት ለአራተኛ ጊዜ ጠንከር ያለ ማስጠንቀቂያ ሲሰጡ ተደምጠዋል። በአርቲስት ቴዲ አፍሮ ኔትወርክ አልበም ምክንያት በመንግስትና በጥበብ ቤተሰቡ መካከል ያለው ፍጥጫ አሁን ወደ አዲስ ምዕራፍ ተሸጋግሯል። ጠቅላይ ሚኒስትር አብይ አህመድ ሙዚቃው ከወጣ በኋላ ለአራተኛ ጊዜ እጅግ ጠንከር ያለ ማስጠንቀቂያ ሲሰጡ ተደምጠዋል። አልበሙ በወጣ መንግስት በሙዚቃው ጨዋታ አንወድቅም በሚል ንግግራቸው የጀመሩት ጠቅላይ ሚኒስትሩ ትናንት ምሽት ደግሞ በሰጡ አስተያየት ይበልጥ የከረረ ቃና ተጠቅሟል። የንግግራቸው የመጣው የቴዲ አፍሮ የስራ ባልደረቦች ለእስር ተዳርገውና ስቱዲዮ በጸጥታ ኃይሎች ተፈትሾ ንብረት መወሰዱ ከተሰማ በኋላ መሆኑም ጉዳዩን ይበልጥ አነጋጋሪ አድርጎታል ተብሏል። ጠቅላይ ሚኒስትሩ በንግግራቸው እኛ ብልጽግናዎች በጣም ታጋይ ሆነንም ለዛ ነው የሁሉ ጭፈራ ስድብና ወቀሳ የሚሰማው። እንደ ድሮች አርጩሜ ብንመዝ ኖሮ ሰው አዲስ አበባ ተቀምጦ እንዲህ ሊሆን ፈጽሞ አይችልም ነበር ሲሉ ገልጿል። አሁን ግን ትዕግስታችን እያለቀ ስለሆነ አርጩሜ እናነሳለን ሲሉ ተደምጧል። ጠቅላይ ሚኒስትሩ አርጩሜ እናነሳለን ማለታቸው ከዚህ ቀደም በሀገሪቱ የተለያዩ አካባቢ የተወሰዱት ጠንከር ያሉ እርምጃዎች የሚያስታውስ ነው ሲሉ ታዛቢዎች ገልጿል። ይሁን እንጂ በአሁኑ ሰዓት በመላ ሀገር ድሮንና ጀት በተሰማረበት ወቅት እንዲህ ያለ ተጨማሪ ማስጠንቀቂያ መሰጠቱ በኪነ ጥበብ ባለሙያዎችና በአርቲስቱ አድናቂዎች ላይ ከፍተኛ ስጋት ፈጥሯል ተብሏል። መንግስት ሙዚቃውን እንደ ፖለቲካ ተቃውሞ መመልከቱና አርቲስቱ ላይ የሚደረገው ጫና ተጠናክሮ መቀጠሉ በሀገሪቱ የዲሞክራሲ ምህዳር ላይ ያለው ጫና በግልጽ የሚያሳይ ነው ሲሉ በርካቶች ተይተዋል። ይህ ባለበት መጋቢ ሐዲስ እሸቱ በቴዲ ጉዳይ ዝምታቸውን ሰብረዋል። እውነትን የሚናገር ዘፋኝ ግፍን ከሚደግፍ ሰባኪ ይበልጣል እየነገቀረ ከመጋቢ ሐዲስ እሸቱ አንደበት የወጣ ቢሆንም ዛሬ ላይ ግን በመላው ዓለም ኢትዮጵያን መፈክር ሆኖ ቀጥሏል። ይህንን ተከትሎ በአርቲስት ቴዲ አፍሮ ላይ የተከፈተው ዘመቻና ትናንት ምሽት በስቱዲዮ ላይ የተፈጸመው አስደንጋጭ ድርጊት አዲስ እየወጣ ኖሯል።
አርቲስት ቴዲ አፍሮ ቶርካ የተሰኘው ሪከርድ ሰባሪ አልበሙን መልቀቁ ተከትሏል በመንግስት መዋቅር ውስጥ ከፍተኛ ንዝረት መፈጠሩ ይታወሳል። በተለይ ዳስታ የተሰኘው የህዝብን ሮሮ የገለጸው ሙዚቃ በባለስልጣናትና በጸጥታ መካከል ክፍፍል ፈጥሯል። በአጠቃላይ መረጃው እንደጠቆመው ከሆነ በጀነራልና ባለስልጣናት መካከል በሙዚቃው ይዘት ምክንያት የተፈጠረው ፍጥጫ ተጠናክሮ ቀጥሏል። ይሁን እንጂ እስሮና ወከባው አሁን ወደ አርቲስት ደጃፍ ደርሷል። በትናንት ምሽት በተለይ ደግሞ ከትናንት ባለፈው በአጠቃላይ የስቱዲዮ ተዘርፏል ተብሏል። ይህ ንብረት የማጥፋትና የፈጠራ ስራዎች መሰረት ድርጊት በህግ ባለሙያዎች ዘንድ ታይቶ የማይታወቅ እየሆነ ባለበት ሰዓት ጫናው የበረታበት ቴዲ አፍሮ ግን አልተበገረም። የደረሰበት የስቱዲዮ ወረራና የንብረት ዘረፋ ወደ ዓለም አቀፍ ድል ለመቀየር አዲስ ዝግጅት መጀመሩ ተሰምቷል። ቴዲ ዳስታንና ኔትወርካን በእንግሊዝኛና በአረብኛ ቋንቋ በመተርጎም ለዓለም ለማድረስ ዝግጅት እየጨረሰ ነው ተብሏል። በእውነትና በግፍ መካከል ያለው ፍልሚያ የት ይደርሳል? የቴዲ አፍሮ ስም ቀጣይ እርምጃ ምን ይሆናል? ወደፊት ተከታትለን መረጃዎችን የምናጋራ ይሆናል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ ምርጫ እንገናኛለን። እስከዛው ሰላም ቆዩን።